አይዳጣ ፎጣ ፎንቃ። በዚህ አጋጣሚ ለካ ግጥም አጋጣሚ ነው የሚገጠመው ነው። ስትደነግጡ እንደዚህ ያላሰባችሁት ነገር ይከሰታል ማለት ነው። ግን አንዳንዴ የታሰበበት ነገር እንዳለ ሆኖ ያልታሰበበት ነገር ነው የሚሳካውና እንደው መቼም ተሳካላት። በጣም ነው ግጥሙ እኔ በቃ ያበደ ግጥም ብያለሁ። ፎንቃ ፎጣ አስባችሁታል እንዴ? ለካ እንደዚህ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ? እኛም አለን እንዳለን ያው ጠፍተን እንመጣለን። እንግዲህ ያው ጠፍተናል። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ያው እንደነገርኳችሁ ቴክኒክ እያስጠፋፋን ነው። ቴክኒክ እያጠፋፋን ነው። ዛሬ እንግዲህ ቴክኒካችን ጨራሰን ስንመጣ ዳጣ ፎጣ ፎንቃ ብላ መጣች። እንደው ከስሟ ራሱ ሌላ ግጥም ነው እና አንዳንዴ ያው ሲስተም ሳታስቡት የምጠቀሙት ሲስተም ጥሩ ነው። ላይ ግን ማታ ገብቷታልና በጣም ነው ናታ ግን በጣም ነው ታሳዝነው። ደንግጠሃል። እኔ ልደንግጥልህ እኔ ምን ባወጣኝ ነው የምደነግጥልህ? እውነት ለመናገር ያው ደንግጠሃል። ደግሞ ትዬ ስላሉ ነው መሰለኝ እጅግ በጣም የሚያሳፍርም ያስደነግጣል። ለምን አልልህም። ያው ይሄ ባህላችን ነውና አንዳንዴ በትልቅ ሰው ፊት የማይባል ነገር ሲባል እንግዲህ ያው ያስደነግጣል። እሱ ነው መሰለኝ ያስደነግጣል። ኤንዌይስ ግን በቃ ተስማምታችሁ ብትቀጥሉ ታውቆላችሁ ብትቀጥሉ የተሻለ ነውና ያው አሳውቁ። በዚህ ፎንቃው ስትሉ እንዳትከርሙ ለማለት ያህል ነው። ቀጥሉ ዳጣ እውነት ለመናገር ያው ቀጥይ። በጣም ያው አንቺ ነሽ ተወኒ በዚህ እንትን የምትተውኒ አንቺ ብቻ ነሽ። እና ሌላ ደግሞ በጣም ያሳቀችኝ ውሃ ነች። ያው እንግዲህ ያው አንድ ስጦታ ወንዝ ሊመጣላት ነው። የእሷ ደግሞ ግን እኔ ሁኔታው ይመስለኛል አንዳንዴ ሰው የድራማው አክት ምናምን ሲያደርግ ብዙ ነገር የሚጠቀም ይመስለኛል። ግን የውሃ አክት ያው እራሷ ሁኔታው ዝም ብሎ ከድራማው ውጭ እንደዛ ይመስለኛል። አንዳንድ ሰዎች አሉ አይደል የሆነ ቀልድ የሚመስሉ ግን በቁም ነገርም በቀልድም አንድ አይነት የሆኑ ሰዎች አሉ። እንደው ብዙ ጊዜ የሆነ ሊገጥማቸው ያውቃል አይደል ስታወሩ ቀልድ ነው ምናምን እና በቁም ነገርም ያን ሰው ቀልድ ያው ይመስላል እንደዛ ማለት ነው። እና ያው እንደዛ በጣም ደግሞ የሚቀልድ ሰው ያው ብዙ ጊዜ አይታመንም። ሁሌም ቀልድ ነው እየተባለ እንግዲህ ሰው ማይደርስለት እውነት ለመናገር ያው ሞተም ቢሞት ራሱ አይ እየቀለደ ነው የሚባለውና የውሃ አክት በጣም ነው ደስ የሚለኝ። በቃ ኖርማሊ ከዝም ውጪ እንደዛ ነው የሚመስለኝ። ሌላው ያው ያቺ የተረገመች እንግዲህ ምንም አልተሳካላትም እና ሊሳካላትም አይገባም። እንደዚህ አይነት ሰዎች እውነት መናገር ያው አይሳካም። ዝም ብለው ያው ጉልበታቸውን ጊዜያቸውን ሰው ላይ ተንኮል እያሰቡ ይኖራሉ እንጂ ምንም ተሳክቶላቸው አያውቁም። በተለይ ደግሞ ሰው ላይ እንደዚህ ሸር የምታስቡ የምትሰሩ መጥፎ የምታስቡ ሰዎች መቼም ተሳክቶላቸው አያውቅም። መቼምም አይሳካላቸውም ማለት ነው። ገብቷችኋል አይደል? አዎ ገብቷችኋል። ስለዚህ እንደዚህ በሰው ላይ በተለይ ደግሞ ዳጣ ላይ የምታደርጊው ነገር ምን መናገር ያው ይበቃ ማለት ነው። ይበቃል፣ እንደው ይበቃል፣ ቢበቃ ይሻላል። አበዛሽው ማለት ነው። አበዛሽው እንዴ! ምነው ሁሌም እኮ ክፋት ከሆነ እውነት ለመናገር እኛ ራሳችን ነው የምታስጠሉትና አንቺ ሴትዮ ክፋትሽን በቀልድ እንትን ብለሽ ምንድነው ክፋትሽን አቁሚ፣ ይበቃሻል። በቃ በጥቅሉ እሷ ብቻ አሁን እሷ እውነት የምናገር ያው ድራማ ሊሆን ይችላል። አንዳንድ ደግሞ ኖርማሊ ከዚህ ውጭ እኮ የክፋት ጥግ የሚሄዱ ሰዎች አሉና ይሁን የሚሳካላቸው የሚመስላቸው እስከ መጨረሻ የሚሄዱ ሳይሳካላቸው ሲቀር እንደው እንደዚህ አይነት ሰዎች ራሳቸው ነው የሚጠፉት። ታውቃላችሁ አይደል? አዎ ይሄን ደግሞ በዛ አይኖ ትምህርት ነው፣ አይኖ ድራማ ነው እናውቃለን። ነገር ግን አንዳንዴ ደግሞ ሲበዛ እጅግ በጣም ነው የሚያስጠላው። እና ያው እያበዛችሁ ነው። ቀነስ እያደረጋችሁ እንደው ሁሌም ዳጣ ብትመጣ ማንም ዳጣና ጋሽ ደረጀ እንዲሁም ደግሞ እንጂ ያችን አበጌለች እሷን ሴትዮ ከዚህ ድራማ ነው የምትወጣ። እውነት ለመናገር ደስ ይለኛል። ግን እኔም ብዬ አይደለም የምትወጣው። ይሁን ችግር የለም። ያው ይሁን ግን ያው አንዳንዴ ተመልካች ራሱ እንትን ማለት ይመስላልና ማድገም ወይም ደግሞ መሰልቸት አለ አይደል? እንደዛ አይነት ነገር ምክንያቱም ይሄ መጥፎ ነገር ክፋቱ በበዛ ቁጥር ያው ማንም ሰው አይደግፍም እውነት ለመናገር ማለት ነው። ስለዚህ እባካችሁ እንደዚህ አይነት የምታደርጉ ሰዎች ተጠንቀቁ፣ ከእንትናችሁ ከድርጊቻችሁ ተቆጠቡ ማለት ነው። ምነው ማስጠንቀቂያ ነው የሚልም አይጠፋም።
አዎ ማስጠንቀቂያ ነው። ቀላላችሁ እኛ ክፋት ተንኮል አሁን ይቺን ልጅ ከንኮሏ ክፋቷን ማን ነው እንትን የሚለው ነው የኔ ጥያቄ። አሁን በእሷ ምንድነው የምንበለው? የሰውን ጉድጓድ እየቆፈርን መጨረሻችን ራሳችን ነው ጉድጓድ የምንገባው ማለት ነው። አዎ እንደዛ ነው። አልገጠማችሁም እንደዚህ አይነት ሰዎች ብዙ አንዳንዴ ጉድጓዱ ያው አበስተ አታርቀው ራስህን ነው የምትገባበት የሚል አባባል አለና ይሄ ነገር እውነት ነው ብዬ አስባለሁ። ብዙ ጊዜ እንደዚህ አይነት ሰዎች አሉ። አንዳንዴ ተንኮል ሲሰሩ ይኖሩና መጨረሻ አካባቢ ራሳቸውን ላይ ተንኮል ይፈጥራሉ። ሰው ከእንደዚህ አይነት ጥንቃቄ ብትቆጠቡ የተሻለ ነው። ድራማም ቢሆን ግን ብዙም ባታበዙት ክፋቱ ማለት ነው። ሌላው እንትኑ ይሁን ችግር የለም ግን በደንብ በሚያስተምር ደንብ ቢሆን የተሻለ ክፋት በበዛ ቁጥር ያው እንትኑ እየበዛ ነው እና ሰውን በነገራችን ላይ በአሁኑ ሰዓት ሁሉም አዳፕት አድርጎታል። እንደዚህ አይነት ነገር በእውንም ይሁን በድራማ እየበዙ ስለሆነ የሆነ ተለማምዶታል ማለት ነው። የሆነ ጊዜ ሰው ሞተ፣ ሰው በዚህ ሞተ፣ በዚህ ሞተ ምናምን ሲባል በቃ ሰው መደንገጥ ትቷል እና አይደነገጥም። ለምን በቃ አዲስ ነገር አይደለም ማለት ነው። እና ይሄኛውም ደግሞ በእንደዚህ አይነት ነገር ነው የሚሆነው እና ያው ስታበዙት ሰው በዚህ ልክ ነው የሚረዳው ለማለት ያህል ነው። ሌላ ደግሞ ያው ምላችሁ እፈልጋለሁኝ ያው ቶሎ በየቀኑ ቢሆን ራሱ የተሻለ ነው ብዬ አምናለሁኝ። በየቀኑ ልቀቁልን ማለት ነው። በየቀኑ ምን ችግር አለ ብትለቁልን? በየቀኑ ልቀቁልን። ምንም እንትን አትሉም። እነ ዳጣነት እነ ዋን እነ ደረጀ የደረጀና የዳጣ ሀሳብ ያው ተሰማምቶኛል። በዚሁ ቀጥሎ። በነገራችን ላይ ደረጀ በጣም ያው የሆነ በሳል ሰው ነው ማለት ነው እና ጥሩ አባትም ነው ደግሞ። ያው ደግሞ ከዳጣ ጋር ሀሳባችሁ በጣም አሪፍ ነው፣ ተመችታችሁኛል። በዚሁ ቀጥሎ ለማለት ያለው ተንኮለኞቹ ደግሞ አታብዙት። እናንተም ቢሆን እዚህ ድራማ የምትሰሩ ወይም ደግሞ እንትኖቹ እንደዚህ ክፋት በብዛት የምታስተምሩን ከሆነ ያው ችግር ነው፣ ችግር ማለት ነው። ስለዚህ እኛ ችግር መች በዛ መች ጠፋ? ችግር በችግር ነው ነገሩ ሁሉ። ስለዚህ ይሄ ነገር አታደርጉ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። የዚህም ቪዲዮ ያው ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። ሌላው በዚህ በሌላ ጊዜ እንመጣለን። ይሄ ሸርሸሩ ተንኮል ሳይሆን ቀለል ያለው እሱን ልቀቁልን ማለት ነው። እኔ እሱ ነው የምላችሁ። ሌላ ደግሞ ከዳጣ ራስ ወረዱ። ናታና ዳጣ ያው አንድ ላይ የሆናችሁ ቀጥሉ ማለት ነው። አዎ ቀጥሉ። እንደዚህ በሲስተም እያደረጋችሁ ሰው ሲደርስባችሁ ተቀጥቅጣ ነበር እኮ ክፍል ሄደችው እሱ ማንም የለም ብላ ማለት ነው። ግን የመጣላትን ሀሳብ ይህ ማስቀየሻ ይባላል። ማስቀየሻ እያስቀየሰች ማለት ነው። እና እንደዛ ተሳካላት። ኤሚስ ተሳካላት። ዋናው መሳካት ሆነውና እንደዚህ ከምትደባበቁ በቃ ኖርማል ሁሉ ማሳወቃችሁ መቀጠል ትችላላችሁ ማለት ነው። እንደው ያቺኛዋ በጣም ብታናድዷት ጥሩ ነው። አብራችሁ እየቀጠላችሁ አይመስላችሁም ጋይስ? በጣም ነው የሚመስለን። አዎ ራሴን መልስ እንጂ ማንም አይመለስም። ስለዚህ በቻላችሁ በየቀኑ ልቀቁልን። እንግዲህ የድምፁም የምንም ያው ቴክኒክ ጉዳይ ነው። አየሩ ትንሽ ተዛብቷልና ለዛ ነው ድምጻችን። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።